الحمد لله رب العالمين إله الأولين والآخرين وأشهد أن محمدا عبده ورسوله الصادق الأمين بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حتى أتاه اليقين وترك أمته على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك صلوات ربي وتسليماته عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد السلام عليكم ورحمة الله وبركاته يتكبراتشو اندموچ እህቶች الحمد لله على نعمة الإسلام الحمد لله على نعمة الإيمان الله የሰጠን ኒዕማ ትልቁን ጸጋ እስላምን ለሰጠን ጌታ ምስጋናችንን እያቀረብን እህቶቻችንን በተመለከተ እንግዲህ መጪው ረመዳን እየቀረበ ነው ያለው أسأل الله سبحانه وتعالى أن يبلغنا رمضان ويوفقنا لعمل صالح فيه እንግዲህ መድረሱ ብቻ ሳይሆን ረመዳን እዛ ደርሰን መልካም ስራ ሰርተን ተጠቃሚ መሆኑ ነው እና ለዚህ ለተከበረው ወር ሴቶች ለየት ባለ መልኩ ምክር ለመስጠት ያስፈልገን ጊዜያቸውን እንዳያባክኑ የረመዳን ጊዜ ሰዓቱም ደቂቃውም ሰኮንዱም ትልቅ ዋጋ የሚያስከፍል ስለሆነ ካሁኑ ልብ ብለው አስተውሰው ያላቸውን ስራ ዱንያዊ የሆኑትን ስራዎችም ያው የአኺራ ስራ ናቸው ግን በጣም ማነው ትኩረት ሰተን በቤት ውስጥ ብቻ በክሽና ማነው የሚደረገው መዘግየት ወይንም መቆየት ያ ማነው መቅረፍ እንዳለብን እህቶቻችን መቀነስ እንዳለባቸው ለማስተዋወስ ሲባል ነው المرأة في رمضان أو وقفات النساء في رمضان ሴቶች በረመዳን ምን መምሰል አለባቸው ለወንዱ የመጣው መመሪያ ለወንዱ የተነገረው ትምህርት እሳቸውንም ይመለከታል የሚለዩበት ነገር የለም ቀላል ነገሮች ካልሆኑ በስተቀር የሴቶች ጉዳይ በተመለከተ ውስን የሆኑ ነገሮች በወንዶች ላይ የማይገኙ በሴቶች ላይ የሚያጋጥሙ ነገሮች አሉ እነዛ ራሳቸውን የቻሉ አህካሞች ይኖራቸዋል አሁን የምናስተዋውሰው ሁላችንም የምንጋራበት ወንዱም ሴቱም የሚጋራበት ሆኖ እያለ ግን እህቶቻችን እናቶቻችን በዚህ በተከበረ ወር እንዳይዘናጉ ነቃ በማለት ለረመዳን ዝግጅት እንዲያደርጉ የሚል ትምህርት ነው فهذه كلمات نجيزة ونداءة غالية ይህን ጸሐፊው ምን ይሉናል እቺ አጭር ሆነች ቃላት ናት ውድ ሆነች ጥሪ ናት نهديها إلى المرأة المسلمة والفتاة المسلمة ሙስሊም ለሆኑቶቻችን የምናደርጋቸው ውድ ጥሪዎችና ስጦታዎች ናቸው بمناسبة قدوم شهر رمضان የረመዳን ወር መግባቱን ወይንም መቅረቡን ይሄንን ምክንያት በማድረግ የምናስተላልፋቸው መልእክቶች አሉ እነሱም አጫጭሮች ናቸው በጣም በርክተው የሚያሰለቹ ሳይሆኑ መጠነኛ የሆኑ نسأل الله سبحانه وتعالى أن ينفع بها كل من قرأها من أخواتنا المؤمنات والمسلمات ይህንን አዳምጠው ተጠቃሚ እንዲሆኑ እኛም እንድንጠቀም እህቶቻችንም አላህ ይጥቀምልን በማለት በዱዓ ይጀምራሉ وأن تكون عونا لهن على طاعة الله عز وجل والفوز برضوانه ومغفرته في هذا الشهر العظيم በዚህ በተከበረው በትልቁ ወር ለእህቶቻችን አጋዥ የሆነች ጥሪ ወይም መልእክት ናት በዚህ በተከበረው ወር የአላህን ውዴታ እንዲያገኙ የአላህን ይቅርታ እንዲያገኙ አላህ እንዲምራቸው ወንጀላቸውን ስተታቸውን ለመማር ምክንያት ተሆነን ዘንድ የተወሰነች ምክርን አቀርባለሁ ምክሩን ስሙኝ ይላሉ መጀመሪያ የምንመለከተው ስለ ረመዳን በተመለከተ ረመዳን እንዴት ነው ረመዳኑ ኒዕመቱን يجب أن تشكر ረመዳን ኒዕማ ነው የአላህ ስጦታ ነው የአላህ ወለታ ነው ምስጋና ልናቀርብበት ግዴታ የሆነ ትልቅ ኒዕማ ነው ብሉግ ረመዳን
ረመዳን መድረስ ትልቅ ጸጋ ነው ብዙ ነገር የሚገኝበት ስለሆነ ሹክር ማድረግ ይጠበቅብናል ከወንዱም ከሴቱም ሁሉም ሰው ታይለይበት يا أختاه إن شهر رمضان من أعظم نعم الله تعالى على عباده المؤمنين أنت مؤمن مسلمة يهونش أهتي هوي ይህ ረመዳን ትልቅ ወር ነው ትልቅ የአላህ ኒዕማ ነው የአላህ ስጦታ ነው አማኝ ለሆኑ ባሪያዎቹ የለገሰላቸው የሆነ ትልቅ ጸጋ መሆኑን ልታውቂ ይገባል ወተግፈሩ ፊህ الذنوب والسيئات ስተቶች ወንጀሎች ኃጢአቶች የሚማሩበት ወራት ነው ትልቅ ኒዕማ ነው وتضاعف فيه الأجور والدرجات ደረጃዎች ከፍ የሚሉበት ሰዎች በሰሩት ስራ ነገ በአኺራ በጀነት ደረጃቸው የላቀ ከፍ ያለ እንዲሆን የሚደረግበት ወይንም የምናገኝበት ወር ነው ويعتق الله فيه عباده من النيران الله سبحانه وتعالى ባሮቹን ከእሳት ነፃ የሚያወጣበት ወራት ነው ታዲያ ሁሉ ትልቅ ኒዕማ ነውና ይሄንን የተከበረ አላህ ትልቅ ያደረገውን ወር ትልቁን ኒዕማ በምን መልኩ ነው ማሳለፍ ያለብን እንዴት ነው የሚለውን ልብ እንለው ይገባል ረሱል አለይሂ ሰላቱ ወሰላም ምን ብለዋል ረመዳን በሚገባ ጊዜ إذا دخل رمضان فتحت أبواب الجنة وغلقت أبواب الجحيم ረመዳን ሲገባ የጀነት በሮች ስምንቶቹም ይከፈታሉ የጀሃነም በሮች በአጠቃላይ ይዘጋሉ በማለት ነብያችን አለይሂ ሰላቱ ወሰላም ስለዚህ ስለተከበረው ወር ስለዚህ ለትልቁ ወር ታላቅነት ወይንም ስላለው ትሩፋትና ጥቅም ሲነግሩን እኛ ነቃ ብለን መልካም ስራን ሰርተን እንድናሳልፍበት ተጠቃሚዎች እንድንሆን ነው ወغلقت أبواب جهنم وسلسلة الشياطين ሸይጣኖች በአጠቃላይ የሚታሰሩበት የሰው ልጅ እንግዲህ ሸይጣን እንደሚታወቀው እነ ሸይጣነኩም عدو فاتخذوه عدوا ተብሎ እንደተነገረን ለሰው ልጅ ትልቅ ማነው ጠላት ትልቅ የሆነ አደገኛ ጠላታችን ነው ይሄ ጠላት የሚታሰርበት ወራት ነው እነዚህ ሁሉ ትርፋቶች እንግዲህ ትልቅ ኒዕማዎች ናቸው ይሄን ትልቁ ኒዕማ ልንገነዘበው ይገባል በኒዕማ ውስጥ ማን ሆነን እያለን ያንን ኒዕማ ተጠቃሚ እንዳንሆን የሚያደርጉን ነገሮችን መራቅና መቆጠብ ወይንም መከልከል ይጠበቅብናል በትልቅ ቦታ ትልቅ ነገር ማስቀመጥ ነው ያለብን በትልቅ ጊዜ ትልቅ ነገሮችን ማን ሰርተን ነው ማሳለፍ ያለብን እንደዚሁም ረሱል አለይሂ ሰላቱ ወሰላም ስለ ረመዳን መጾም በተመለከተ من صام رمضان إيمانا واحتسابا غفر له ما تقدم من ذنبه لأنه رمضان يصوم سو يأمنه هنا رقطنيا هنا رمضان ركن من أركان الإسلام نو رمضان እውነት ነው ብንጾም ትልቅ አጅር የምናገኝበት ነው እኛም እናገኛለን ወህዲሳበን طلب الاجر እንደዚሁም ብሎ ለተخلص ሳይሆን በእخلاص ለአላህ ብለን ማን ነው ተሰራ ተጾምን ያለፈው ወንጀላችን ሁሉ እንደሚማር አስዋድቁል መስዱቅ እውነተኛ እውነትን ተናጋሪ የሆኑት ነብያችን አለይሂ ሰላቱ ወሰላም ነግረውናል ተኛ የሚጠበቀው ይሄንን ትልቅ ወር ይሄንን ከባድ ጊዜ በትልቅ ስራ ማን ነው ማሳለፍ ያሳለፍናቸው ስተቶቻችን ተሰርዘው እንደገና ማን ነው በአዲስ ፋይል የሥራ መዝገባችንን የምናድስበት ጊዜ መሆኑን ልንገነዘብ ይገባል ومن قام رمضان إيمانا واحتسابا غفر له ما تقدم من ذنبه እንግዲህ ረመዳን ትሩፋቱ ትልቅነቱ ቀኑን በመጾማችን ብቻም ሳይሆን ሌሊቱንም በመቆማችን ሌሊት በመስገዳችን ትልቅ አጅር እንዳለው ልክ እንደጾሙ ያለፈውን ወንጀል ሁሉ ማነው እሱም የሚያስምር የሰው ልጅ መቼም ተስተት አይርቅም ተስተት ይኖረዋል ስተቱ ይማራል በመጾሙ ማነው ከተሰረዘለት ሌላ ደግሞ ማነው ተጨማሪ አጅር ማነው ይሰጠዋል በአንኛው ብቻ ማነው ይበቃናል
በጾሙ ማነው ያለፈው ወንጀላችን ከተማረ በቃ ማነው ቂያሙ ለምን ያስፈልገናል ብለን አንልም ሁሉም ያስፈልጋል ሁሉንም እንተገብረዋለን ለአላህ ብለን እርግጠኞች ሆነን ተአላህ የሚገኘውን ነገር ተስፋ በማድረግ ረመዳንን መጾምና ረመዳንን ማነው ለሊቱን ማነው መቆም ቀኑን ማነው መጾም ያለፈውን ስተት ወንጀል የሚያስምር ነው በማለት ነብያችን አለይሂ ሰላቱ ወሰለም አስቀምጠውልናል فهذا الحديث متفق عليه وقال تعالى في الحديث القدسي الله سبحانه وتعالى حديث القدسي بميبالو حديث يبال بهولت መልኩ حديث القدسي حديث النبوي ይባላል ያው በቁርአንና በሐዲስ መካከል ያለ ሐዲስ ነው كل عمل ابن ادم له الا الصيام فانه لي وانا اجزي به የሰው ልጅ የሚሰራው ስራ ሁሉ ለሱ ነው ጾም ብቻ ሲቀር ነው የሚሰጠው ማነው ክፍያው ዋጋው የታወቀ ነው የጾም ግን እኔው ብቻ ነኝ የማቀው وانا اجزي به እኔ ነኝ የምመነዳው ብሎ ተናግሯል ብሎ ነብያችን አለይሂ ሰላቱ ወሰለም አስቀምጠውልናል ስለዚህ ይሄንን ትልቅ የሆነ ትሩፋት ወይንም ይሄንን እድል አላህ ረመዳን በሰላም ያድርሰንና በጥሩ ማነው ቀኑን ማነው በመጾም ለሊቱን ማነው ቂያም በማድረግ ልናሳልፈው ተገቢ ነው እህቶች ወንድሞች وقال صلى الله عليه وسلم إن لله في كل يوم وليلة عتقاء من النار في شهر رمضان በየቀኑ በየሌሊቱ ከሳት ማነው ነፃ የሚወጡ ሰዎች አሉ በረመዳን በየቀኑ በየሌሊቱ አላህ ነፃ ሰዎችን ያደርጋቸዋል وإن لكل مسلم دعوة يدعو بها فيستجاب ማንኛውም ሙስሊም የሆነ ሰው ሙስሊም የሆነ ሴት ዱዓ ካደረጉ ዱዓቸውን ማነው መቅቡል የሚሆንበት ወራትና ጊዜ ነው በማለት ነብያችን አለይሂ ሰላቱ ወሰለም አስቀምጠውልናል ስለዚህ ዱዓ በማድረግ ሌሊቱን ማነው በመስገድ ቀኑን ማነው በመጾም መልካም ተግባርን ሰርተን ተጠቃሚዎች ነገ በአኺራ ደስተኛዎች እንድንሆን ምን ነው በዛን ጊዜ ማነው ይሄንን ታላደርግ ቀረው ይብለን እንደገና እንዳንጸጸት እንዳንለድም يوم لا ينفع الندم ጸጸት በማይጠቅምበት ቀን እንዳንጸጸት የሚያደርገንን ስራ ሰርተን ነገ በአኺራ የምንደሰት ሰዎች እንድንሆን ጥረት እናድርግ እያልኩኝ የዛሬውን የመግቢያ ንግግራችንን በዚህ ላይ እንቋጨዋለን በቀጣይ በአላህ ፍቃድ ያሉትን ነጥቦችን እንመለከታቸዋለን جعلني الله إياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته Oh,